ጀግናዋ ሰራተኛ አለም እማማ ምግብ ስለተከለከሉባትና እማማ ከባድ ጥቃት እየደረሰባት ስለሆነ ስለዚህ እሳቸውን መርዳት ብችል እችላለሁ፣ መርዳት ካልቻልኩ ደግሞ እሳቸው እየተሰቃዩ አይኔ ማየት አይችልም በማለት እሷ ገንዘብ ባይኖራትም ወደ ጓደኛዋ ብድር በመጠየቅ ታዲያ የጠየቀችውን ብር ደግሞ ለማምጣት ወደ ፀሐይም ሄዳ ነበረ። ታዲያ ፀሐይም ደግሞ ለመሆኑ ምን ገጥሞሽ ነው? ወደ ብድርስ የገባሽው ለምን ፈልገሽ ነው? ምንድነው? ጓደኛሞች አይደለን? ስለዚህ የቸገረሽን ነገር ንገሪኝ፣ ምን ገጥሞሽ ነው? ምናልባት ልረዳሽ ይችል ይሆናል በማለት ችግሯን ጠይቃት ነበረ። ታዲያ አለምም ደግሞ የነገራቻት ነገር በእጅጉ አስገራሚና አሳዛኝ ነገር ነበረ። ፀሐይ ያልጠበቀችው ለዚህ ደረጃ ይደርሳሉ ብላ በእርግጥ ስለ ክፋታቸው ሁሉንም ነገር ብታውቅም ነገር ግን ለዚህ ደረጃ ይከፋሉ ብላ አታስብም ነበረ። ታዲያ ዛሬ ላይ ደግሞ ለማማ ቀይ ስር አማረኝ ብላኝ ለማማ ቀይ ስር ብሰራ ነገር ግን ብዙ ተደረግን፣ ብዙ ተበደልን። ታዲያ ይህንን ገንዘብ ደግሞ የምፈልገው ቲማቲም፣ ሽንኩርት፣ እንቁላል እና ደግሞ ለማማ የሚሆን ለየት ያለ ነገር ለመስራት ፈልጌ ነው ትላለች። ግርም ድንቅ ያለ ፀሐይ ደግሞ እውነትሽን ነው ይሄ ነገር ብትላትም ነገር ግን አለም እኔም ለራሴ አላምን ብያለሁ። አንቺ ከሶስተኛ ወገን የሰማሽው ይሄንን ብታይ አይገረምብሽም? ምንም አይገረምብሽም። እኔም ለራሴ እውነት ነው ወይ ያልኩ ከራሴ ጋጣላለሁ። ነገር ግን እውነታው ይሄው ነው። ለማማ ከሽሮ የዘለለ እንዳትሰጪ በማለት ከልክላኛለች። ይገርምሻል እንግዲህ ዛሬ ደግሞ የሰራችውን በማለት ከቤት የገጠማትንም ነገር አጫውታታለች። ለማማ ዛሬ ምግብ አዘጋጅታ በጠብቃት ነገር ግን ይህ ምግብ ለማማ አይመጥናትም፣ ለሳቸው ጨጓራ የሚመጥነው ሽሮ ብቻ ነው በማለት የተዘጋጀውን ምግብ ከዚህ በፊት የተዘጋጀ ምግብ ካለ መርዛ ማቅረብ ሲሆን ድርጊቷ የነበረው ዛሬ ደግሞ ለመርዝ ለማድረግ ጊዜ ስለሌላት ታዲያ ፊትለፊትም ስለሆኑባት ነገር ግን እሷ ጥርግ አድርጋ በልተዋለች። ታዲያ በዚህ ሁኔታ ላይ ያሉ ደግሞ ወንድዬ መጥቶ ነበረ። ባለቤቷ የዮዲት ባለቤት የማማ ልጅ ወንዶሰን መጥቶ ነበረ። ታዲያ እሱም ደግሞ እንደገባ ሰሃኑን ቅብል ብላ ለማማ የተዘጋጀው ምግብ ላንተና ለኔ ቆንጆ ምግብ ሰርቻለሁ በማለት ራሷ እንደሰራችው አስመስላ ልጁም ደግሞ እሷ እንደፈለገች የምትጫወትበት እንደፈለገች የምትረግጠው ከዚህ በፊት እናቱን ስትመርዝ የተመለከተ ቢሆንም ነገር ግን እንዳልተመለከተ ሆኖ በሆዷ ውስጥ ስላለው ልጅ እያለ ዛሬም ላይ ይጃጃላል። ነገር ግን ልጅ የሚባል ነገር እንደሌለ ቢነገረውም ምንም ቢነገረውም የማይሰማው ወንድዬ ደግሞ ዛሬ እማማ አንዳች ነገር ብታነሳበትም እንኳን እባክህን ወደፊትም ቢሆን ለሚመጣው ልጅ እያለፈው አልፏል። ነገር ግን ወደፊትም ቢሆን ለሚመጣው ነገር ችግሩ እና ደግሞ ወይም ደግሞ አንድ ግፍ ሲሰራ ወደ ልጃችን እንዳይመጣ ምከራት፣ እኔ በመክራት ላሰማኝ ትችላለች በማለት እማማ ጥያቄ ብታቀርብለትም ነገር ግን ልጇ ደግሞ እማዬ ጥፋተኛዋ አንቺ ነሽ ማለት ነው፣ ከዚህ በፊት ስለተፈጠረው ነገር ስለተፈጠረው ችግር ይቅርታ የማትይ ከሆነ አንቺ ነሽ ማለት ነው ችግራሟ በማለት እንግዲህ እማማን ጥፋተኛ አድርጓል። ታዲያ ይህ ነገር ደግሞ ያስገረማት አለም ደግሞ ለጓደኛዋ ፀሐይም እንዴት ትላለች? ይገርምሻል ፀሐይም ስትጠይቃት እሱ ግን ምን ይላል ስትላት ይገርምሻል የእሱ አእምሮ ምን እንደሚያስብ ሊገባኝ አይችልም። እሱን እንዴት እንደምቀርጸው እሱን እንዴት እንደማሳምነው ምን አይነት ህሊና እንዳለው ሊገባኝ አልቻለም። ከሰዎች እኩል የተመለከታችሁትን ማንም የተመለከተውን እሱም ተመልክቷል። ነገር ግን ያንን ዘንግቶ አሁንም በቤት ውስጥ ሆኖ እናቱንም እያሳቀቀች እያሰቃየችና ምግብም እየከለከለች አብሮ ጥርቅ ያደርጋል። ግርም ድንቅ የሚለው ደግሞ እሷ ሰርችልሃለሁ እያለች እማማ ከጠዋት ጀምረው በአፋቸው እህል ሳይወርድ እየተከለከሉ እንዲሁም ደግሞ ከአጠገባቸው ቆማ አለም እየተከራከረችም እማማ ከጠዋት ጀምራ በአፏ እህል አልወረደም ለማለት ብትፈልግም ነገር ግን በግልምጫ አፏን እንድዘጋ አድርጋታለች። አለምና ፀሐይም ተነጋግረው ተገናኝተው ተጫውተው የሆድ ወዳቸውን ከተነጋገሩ በኋላ እርስ በርሳቸው ተረዳድተው የሚያሳልፉ በማንነታቸው የሚኮሩ ጀግኖች ሰራተኞች ከተነጋገሩ በኋላ ሁለታቸውም በየፊናቸው ተለያይተዋል። ታዲያ ወደ ቤትም እንደተመለሰች ፀሐይ ደግሞ እንዲሁ ከዚህኛው ቤት እንደሚካሄደው ከቤቷም ደግሞ ጠብቋታል። አሁን ላይ የወዲት የወንድሟ መቀየር በእጅጉ አንገብግቧታል።
ታዲያ ለዚህ ነገር ደግሞ ዋጋ አስከፍልሻለሁ በማለት ፀሐይ ላይ ትዝትባታለች። ፀሐይን እንዲሁ ደግሞ አስቀያሚ ነገር ተናግራ አንዳች ነገር ብትመልስ እሷን የሚያሳስትም ነገር እያለች መከራዋን ታሳየታለች። ታዲያ ወደ በሩም ደግሞ በመግባት ላይ እያለች በመጀመሪያ ያገኘችው ወንድሟን ነበረ። ወንድሟን ለምን እንደተቀየረ ለአንዲት ሰራተኛ ብለህ በእሷ ምክንያት በእኔ ላይ ተቀየርክብኝ በማየ ላይ ብትልም እሱ ግን መቼም ቢሆን እኔ በእናንተ ሳይድ ልቆም አልችልም፣ አሁንም ቢሆን እምወድሽ እህቴ ነሽ፣ ካለሽበት ባህሪ እንድትቀየሪ እፈልጋለሁ በማለት ማንነቷን እንድትቀይር እሷንም መክሯታል። ያለችበት ባህሪ ትክክል እንዳልሆነና ከዚህ በፊት ደግሞ አብሯት ብዙ ወንጀል የሰራ መሆኑንም ተናግሮ ነገር ግን ያ መንገድ ይበቃናል፣ ዛሬ ላይ አይደለም ልመለስና አንቺም እንድትመለሽ እፈልጋለሁ ቢላትም ነገር ግን እሷ አረሳለህም አይደለም ልመለስ ይቅርና አረሳለህም ለአንዲት ተራ ሰራተኛ ብለህ እጅህን አንስተህብኛል በማለት ከዚህ በፊት ለተፈጠረው ችግርም ሰላሙን ተነሳዋለች። እሱም ከዚህ በኋላ ጫፏን አትነኪያትም በማለት እንደለመደበት ተከራክሮ ሄዷል። ታዲያ ፀሐይም እንደተመለሰች ደግሞ ይህ ነገር በቀላሉ አልጠበቃትም። ወንድሜ የተነሳብኝ አንቺ ከመጣሽ በኋላ ነው። በአንዲት ተራ ሰራተኛ ምክንያት ቤተሰቦቻችን ተለያይተዋል፣ እንዲሁም ደግሞ ወንድማችን ተቀይሯል። ስለዚህ ዋጋ ትከፍያለሽም ብላታለች። ታዲያ ከተቀየረ ደግሞ እኔ ምንም ያደረኩት ነገር የለኝም፣ አንቺ እንደምትዩ ምንም የማውቀው ነገር የለኝም። ነገር ግን ወደ መልካምነት ከመጣ ወደ መልካምነት ከተቀየረ ታዲያ ይህ የሚያስደስት ነገር ነው ብትላትም ነገር ግን እሷ ዋጋ ያስከፍልሻል እና ታዲያ ከዚህ ቤት ልታባረሪኝ ብትልም ምንም ቢሆን ዋጋ እንደምታስከፍላትም ነግራታለች። ጀግናዋ ሰራተኛ አለምም እማማ ሲነኩባት እማማ ሆድሽን ተቆጣጠሪልኝ የሚል ክብር የሚነካ ንግግር ከዮዲት ሲወጣ ዮዲት ስትናገራቸው ታዲያ ጀግናዋ ሰራተኛ አለም ደግሞ ዛሬም ራሷንም ወደፊት በማስቀደም ከማማ በመጀመሪያ ደረጃ እንዲሁ ለቁጥጥር ደረጃ የሚያደርስ ሆድ የላቸውም እማማ ከግማሽ እንጀራ በላይ የሚመገቡ አይደሉም፣ እሷን አትንኬ ትላለች። ታዲያ እሷ ግማሽ እንጀራ በቂዋ ከሆነ ደግሞ አንድ እንጀራ ማቅረቡ ለምን አስፈለገ? እንዲሁ ሞሰቤን አራቁታችሁ እያለች ለጆሮ የሚቀፍ ነገር ሁሉ ትናገራለች። ታዲያ አለምም ደግሞ አሁንም ወደኋላ አላለችላትም። እንዲሁ ደግሞ ሰራተኛ ነኝ ብላ ዝቅ ብላ አንገቷን ደፍታ ስራዋን ትሰራለች። በእርግጥ ነገር ግን ሰራተኛ ነኝ ብላ በክብር እንደዚህ ስትረማመድና በባለቤቷ እናት እንዲሁም ደግሞ ትልቅ ሰው ስታሰቃይ ስታያት ግን ሽንጧን ገትራ እሷም እንደ ሴፍ ሆና ትከራከርላታለች። በመጀመሪያ እሷን አትንኪያት ትላለች። አለምንም እንዲሁ ደግሞ አንድ እንጀራ ያቀረብሽው ደግሞ አንቺም ከሷ የተረፈው ልትበይ እንዲሁ ደግሞ የወር ቀለብ የሚሆነኝን እናንተ ጨረሳችሁ በማለት የተረፈውን አለም እንደምትበላውና እንዲሁ እንግዲህ ሁለታቸው ረባሽ ወድ እንዳላቸው እያነሳች ትወቅሳታለች፣ እያነሳች ትረብሻችኋለች። ታዲያ አንቺ መሀይም በማለትም ደግሞ ክብር የሚነካ ነገርም ነግራን ነበር። ጀግናዋ ሰራተኛ አለምም በእርግጥ እኔ ሰራተኛ ልሆን እችላለሁ፣ ኮሌጅ የሚያስገባ ውጤት ላይኖረኝ ይችላል፣ ከፍተኛ ደረጃ የሚያደርስ ትምህርት ላልማር እችላለሁ፣ ነገር ግን ከተማሩት በላይ ቅን ልብ አለኝ በማለት በኩራት መልሳላታለች። ታዲያ ይህን መመለሷ ደግሞ እና ለኔ ይህንን የምትመልሽልኝ አንቺ ቅን ልብ የለሽም እያልሽ ነው ወይ በማለት በራሷ ጊዜ ወደ ራሷ ለራሷ ምላሽ እንድትሰጥ አድርጋታለች። እኔ እንደዛ ማለቴ አይደለም ብትልም ደግሞ ከፈለግሽ ጥሩ መሆን ትችያለሽ ብትላትም ጥሩነት ማለት ምን ማለት ነው ብላ እንግዲህ የተማረ ሰው የማይጠበቅ ከተማረ ሰው የማይጠበቅ ቢሮ ላይ ተቀምጫለሁ፣ ባለ ስራ ነኝ፣ አዋቂ ነኝ የምትለዋ ይህንን ጥያቄ ለአለም ጠይቃታለች። ታዲያ ጀግናዋ ሰራተኛ አለምም ደግሞ የጥሩነት መለኪያው ጥሩነት ነው፣ ለባለቤትሽ እና ጥሩ መሆን በዙሪያሽ ላሉ እንግዲህ ለምታደርጋቸው ነገሮች በሙሉ ለነዛ ነገሮች በሙሉ ይሄ የምታደርገው ነገር ትክክል አይደለም፣ ጥሩ መሆን ከማረሽ የጥሩነት መለኪያው እንግዲህ ጥሩ ነው በማለት ይህንን አስረድታታለች። ይህንም ያልተመቻት የወንዶሰን የማማ የልጃቸው ባለቤት ደግሞ እየተበጣጠሰች ወደ እናቷ ቤትም ከሄደች በኋላ የእናቷን ሰራተኛ ደግሞ በተራዋ ሰላም ማነስታታለች። ታዲያ ፀሐይም ደግሞ በእርግጥ ፀሐይም አልተበገረችላትም፣ ዝም አላለቻትም።
ለምትናገራት ነገር በሙሉ በቂ ምላሽ ሰጥታታለች። ክብር የሚነካ ነገር ስትናገራት ታግሳ፣ ነገር ግን የመለሰችላት ምላሽ አንቺ እኮ ሀገር የሚመራ ሰው ሁሉ አስመሰልሽውሳ፣ ይህንን ሁሉ ምላሽ ለኔ የምትመልሽልኝ በማለት ዛሬ እንደምትረግጣት ማንም እንደማያድናት ከፈለገች እንደምታባረራት እንዲሁ ደግሞ አታምንም እንዴ ምንም ነገር ማድረግ እንደምችል አንቺ የኔ ሰራተኛ እንደሆንሽ አታውቂም እንዴ እኔ ማነኝ በማለት ክብሯንም የሚነካ ነገር የነካቻ ቢሆንም ነገር ግን ፀሐይም ደግሞ አውቃለሁ ሰራተኛ ነኝ፣ ነገር ግን በማንነቴ የምኮራ አንቺ የሚያምርብሽ እኔ ባጠብኩት ልብስ እነዚህ እጆች ነው እንዲሁ ደግሞ ያንቺ ሆድ የሚሞላውና ዛሬ ላይ ወደ ፈለግሽው ቦታ ጠግበሽ የፈለግሽውን ነገር ለማድረግ የምትዳረጊው የኔ እነዚህ ሁለት እጆች እነዚህ ሰራተኛ እጆች ናቸው፣ እነዚህ በስራ የቆሳሰሉ እጆች ናቸው አንቺ እንደዚህ አድርገው የሚያስቀምጡሽ እያለች እንግዲህ ስለ ማንነቷ በኩራት ስትመልስላት እንግዲህ ይህንን መፈታተን ያልቻለችው የወዲት ግፈኛዋ ሚስት የወዲት ደግሞ እጇን አንስታባታለች። ታዲያ ፀሐይ ላይ ደግሞ እጇን ስታነሳ አንዳች ነገር ሹክ የሚለው የወዲት ወንድም ግዛቸው ደግሞ አሁንም ደግሞ ከች ብሎላታን ፀሐይን ለማዳን ፀሐይን ከዚህ በኋላ እንዳትነኪያት በማለት ያስጠነቀቃት ቢሆንም አሁንም ግን ባለማፈር እጇን አንስታባን ነበረ። ታዲያ እሱም ደግሞ እንዳታነሽው አላልኩሽም በማለት ሁለታቸውን ግብግብ ውስጥ ፈጥን ገብተዋል። ይህንን ነገር በእርግጥ ፀሐይ አትፈልግም። ፀሐይ ሰላም ነው የምትፈልገው። በእሷ ምክንያት ቤተሰቦች እንዲበጣበጡ አትፈልግም። ፀሐይ ሰላም ነው የምትፈልገው። በአንቺ ምክንያት ነው የሚባሉ ነገሮች ለእሷም ሰላም ነስቷታል። ታዲያ የወዲት ወንድም ደግሞ እስኪ ጫፏን ንኪያት በማለት ዛሬ ላይ ሽንጡን ገትሮ ከፊት ለፊቷ ቆሞላታል። እሷም ደግሞ አንቺ ነሽ ለዚህ ሁሉ ምክንያቱ አየሽ አይደለ እያለች በዚህ መካከል እንግዲህ ደግሞ እነሱን ሰላማቸውን ከነሳች በኋላ ወደ ቤትም ተመልሳ ደግሞ ከቤት የተፈጠረውም ነገር ደግሞ በእጅጉ የሚያሳዝን ነበረ። አለም ተበድራ እማማ ከቁርስ ጀምሮ አፋቸው እህል አልወረደም በማለት ተበድራ አመታ ለማማ ያዘጋጀችላቸውን ምግብም ደግሞ እማማን እጇን ለማስታጠብ ወደ ውጭ ወጥታ እማማ ምግብ አዘጋጅቼለታለሁ ወደ ውስጥ ይግቡና ከውስጥ ትመገባላችሁ በማለት ወደ እማማ ወጥታ እማማን ይዛ ወደ ውስጥ ስትገባ በሚያሳዝን ሁኔታ የተሰራው ምግብ አሁንም አልቋል። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ